እንግዲህ ሰሞኑን የተከናወነ አንድ ስብሰባ አለ። ያንን ስብሰባ በሚመለከት የማጋራችሁ ጉዳይ አለኝ። ለዛ ነው ይሄንን ርዕስ ይዤ የቀረብኩት። እንግዲህ የመካነ ኢየሱስ ቤተክርስቲያን ከ12 ሚሊዮን በላይ ህዝብ ወይም ደግሞ ተከታይ ያለው ዲኖሚኔሽን ነው እኛ ሀገር። መሰረቱ ደግሞ የሉተራን ህብረት እንደሆነ ይታወቃል። በዚህ በሉተራን በሚባለው ህብረት ውስጥ ወርልድ ካውንስል እና ፌዴሬሽን አለው፣ ሉተራን ፌዴሬሽን። ይሄ ደግሞ ዓለም አቀፍ የሆነው የሉተራን ፌዴሬሽን በስሩ አቅፎ ለያዛቸው እንደ ኢትዮጵያ፣ መካነ ኢየሱስ፣ ኬንያ፣ አጠቃላይ በዓለም ዙሪያ በአፍሪካ፣ በአውሮፓ፣ በአሜሪካ፣ በደቡብ አሜሪካ እንደዚሁም ደግሞ በአውስትሬሊያ፣ በሩቅ ምስራቅ ሀገራት ላሉ አብያተ ክርስቲያናት ህግ አውጪና መሪ የሆነ ኦርጋናይዜሽን ነው። ኦኬ፣ ልክ ለምሳሌ ኦሪየንታል ኦርቶዶክስ ቸርቾች አንድነት እንደሚመሩት እንደዚሁም ደግሞ ካቶሊክ በአንድ ሲኖዶስ እንደምትመራው እንደዛው በሮም በቫቲካን እንደምትመራው እንደዛው የሜኖናይት የሚባለው ሉተራን የሚባለው ኢቫንጀሊካል የሚባለው የተለያዩ አይነት ዲኖሚኔሽኖች አሉ። እነዚህ ዲኖሚኔሽኖች የራሳቸውን አሰራር አላቸው። መካነ ኢየሱስን የሚመራው አካል ሉተራን የሚባለው ነው ማለት ነው። ፈንድ የሚያደርገው አገልግሎቱን ራን የሚያደርገው በኃላፊነት ህግ አውጪ ወይም ደግሞ የበላይ አካል ሆኖ የሚመራው ማን ነው? ሉተራን የሚባለው ህብረት ነው ማለት ነው። ምንድነው ይሄንን ነገር ላነሳ የቻልኩበት ዋናው ምክንያት ሰሞኑን በሚዲያ በሶሻል ሚዲያ ምን ሰማቸው ጉዳዮች አሉ። ለምሳሌ የነብይነትን የሐዋርያነትን አገልግሎት በሚመለከት በቃለ ሕይወት ወይም ደግሞ በሉተራን መካነ ኢየሱስ አብያተ ክርስቲያናት የወጡ መረጃዎችን እናያለንና እነዚህ ነገሮች ኦኬ ንጋቱ ንጉስ የተባለ ሰው የሚጽፍልኝን አይቻለሁኝ። ባይዘይ ከዚህ ከሰዶማዊነት ጋር በተያያዘ ስናገር ወዲያው የሚናደዱ ሰዎች አሉ። ሰዶማዊነትን እግዚአብሔር የሚጸየፈው ነገር ነው። መረረህም ጣፈጠህም ንጋቱ ምናልባት እዚህ ጉዳይ ውስጥ ልትኖር ትችላለህ። ንስሐ ግባ። ሰዶማዊነት እግዚአብሔር የሚጸየፈው ኃጢአት ነው። ንስሐ ገብተህ ጌታን ተቀብለህ ኪዳን አድሰ መኖር ትችላለህ። ንጋቱ ንጉስ የተባልክ ሰው ልክ ሲጀምር ነው የሚመጣው። እንዲህ አይነት ነገር ሳነሳ በተለይ ተቃዋሚ ሆኖ የሚመጣው እሱ ነው። አውቀዋለሁ ይህን ስም ከዚህም በፊት የሚጽፈውን ነገር አይቻለሁ። ችግር ውስጥ ካለህ ንስሐ ገብተህ በጌታ ደም መታጠብና መንጻት ተቀድሰ አዲስ ህይወት መጀመር ትችላለህ። እኛ ግን የቤተክርስቲያንን አካሄድ በሚመለከት ስርዓት ማስያዝና የገንዘብ ጥፍ ነጋ የያዛቸውን አብያተ ክርስቲያናት ነፃ ማውጣት፣ በእውነት እንዲመሩ ማድረግ፣ ራሳቸው እንዲተዳደሩ በራሳቸው ራሳቸውን ማስተዳደር እንዲችሉ መናገር መብታችን። ኦኬ፣ ስለ የሰደደ ነገር እንዳለ ይገባኛል። እኔ ምንም ሳይታለም የተፈታ ነው። ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያም ውጪ ባሉ አገራት ይሄ አይነት ነገር ቤተክርስቲያኑ ስር ሰዶ እንዳለ ይታወቃል። አሁን ምንድነው እየሆነ ያለው? ልመለስና ትንሽ ንጋቱ የሚባለውን ሰውዬ ስርዓት ላሲዝ ብዬ ነው ወደዚህ የመጣሁትና ልመለስ። ይሄ የሉተራን ወርልድ ሉተራን ፌዴሬሽን አሁን ስብሰባ ኢትዮጵያ ውስጥ አድርጓል። ፒክቸሮችን ደግሞ ሼር አድርጓል። እዛ ላይ የመካነ ኢየሱስ ዋና መሪ የሆነው
ዶክተር ዮናስ የሚባለውን ግለሰብ ፒክቸር እዛ ላይ ተመልክተናል። ሌሎችም አሉ። ከዚህ በፊት በዚህ ዙሪያ በግብረ ሰዶማውያን ዙሪያ ፈንድ እየተደረገች የምትኖረው የመካነ ኢየሱስ ቤተክርስቲያን በሰዶማዊነት ዙሪያ ስምምነት የለንም የሚል መግለጫ እንዳወጡ ይታወቃል። አሁን ደግሞ በስብሰባው ላይ ከተሳተፉት ሰዎች መካከል መካነ ኢየሱስን የሚመሩት አካላት እዛ ቦታ ላይ ተገኝተዋል ማለት እንደ ዶክተር ዮናስ አይነቶቹ። በዚህ በኩል ነብይነት ሐዋርያነትን ምናምን ጭፍጭፍ አድርገው ሲናገሩ እንመለከታለን። አይቆሙም፣ እኛ መድረክ ላይ አንቆም፣ መድረክ ሼር አናረግም የሚል ነገር ሲናገሩ ተመልክቻለሁ። ከዛ በፊት ደግሞ በነበረው ሰዶማዊነትን በሚመለከት ጥያቄ ቀርቦ ፍጭት ነበር። በጣም አደገኛ የሆነ ችግር ተፈጥሮ ነበር። አሁን እሱ ተድበስብሶ ያለፈ ጉዳይ ነው። ተድበስብሶ ያለፈ ጉዳይ ነው። አሁን በዚህኛው ስብሰባ እንደምንመለከተው በግልጽ ህብረቱ እንደቀጠለና ይሄ በወርልድ ሉተራን ፌዴሬሽን የኤልጂቢቲኪው ፕላስ የሚባለው ኮሚኒቲ አጠቃላይ ይሄ ግብረ ሰዶማውያንን እውቅና የሚሰጠው አካል ተሰብሳቢ ሆኖ አንድ ላይ ያንኑ እርኩሰት ከሚደግፉት ጋራ ቀጣይ በሆነ ሂደት ውስጥ እንዳሉ የሚያጋልጥ አጀንዳ ነው ማለት ነው። ይሄ የወጣው መረጃ ያንን የሚያጋልጥ ነው። ስለዚህ በደብዳቤ ወይም በአፋቸው ቆመ ይላሉ እንጂ ውስጥ ለውስጥ የሚሰራ አደገኛ የሆነ በገንዘብ ኃይል የሚሰራ እርኩሰት እንዳለ ያሳያል። 12 ሚሊዮን በላይ ህዝብ ተከታይ ያላት ቤተክርስቲያን መካነ ኢየሱስ ይሄ ሁሉ ህዝብ እኔ እንደውም ተቃዋሚ እንደሆነ ነው ማምነው። በነገራችን ላይ በመሪዎች የሚሰሩ ስተቶች አሉ፣ ህዝቡ ማይቀበላቸው የመካነ ኢየሱስ ቤተክርስቲያን አማኞች የማይስማሙባቸው የማይቀበሏቸው እንደዚሁ የተመሳሳይ ጾታ ርኩሰት ላይ ምእመናኑ የማይስማሙባቸው በጣም ብዙ ጉዳዮች አሉ፣ ሌሎችም ነገሮች አሉ። ኦኬ። ነገር ግን አሁን ከመሪዎቹ ጋር በተያያዘ ከዚህ ከገንዘብ ጥፍነጋው ጋር ባይዘወይ በጣም ትልቅ በጀት ነው የሚመደበው። አንዳንድ እንትኖችን አሳያቸዋለሁ እዚህ ጋር አምጥቼ። ኦኬ። በጣም ትልልቅ በጀት ነው የሚመደበው። ይሄ የገንዘብ በጀት ከየት ነው የሚመጣው? ከዚህ ከወርልድ ሉተራን ፌዴሬሽን ሁሉን አቀፍ ከሆነው ነገር ግን የተመሳሳይ ጾታ ርኩሰትን ካጸደቀው ተቋም ከዛ ነው ምንጩ። ገንዘብ ለማግኘት የቤተ ክርስቲያንን አካሄድ ከማበላሸት ገንዘቡ ይቅርብኝ ብሎ ኦኬ ከምእመናን በሚሰበሰብ መዋጮ የፍቅር ስጦታ ቤተ ክርስቲያኒቱ ራሷን ማስተዳደር ትችላለች። ልክ ኢንዲጂኒየስ እንደሆኑት እንደ ኢትዮጵያ ሙሉ ወንጌል ቤተክርስቲያን ኢትዮጵያ ሙሉ ወንጌል ቤተክርስቲያን ከምንም ጋራ የተሰፋ ነገር እንደሌላት በታሪክ እንረዳለን። ከበላይ ሆኖ እንዲህ አይነቱን ነገር የሚያስተናግድ አካል አይመራትም። ኢንዲጂኒየስ ማለት አገር በቀል ናት የሙሉ ወንጌል ቤተክርስቲያን እኔ እስከማቀው ድረስ። ሌሎች ነገሮች ካሉ ልትነግሩኝ ትችላላችሁ፣ ግን እኔ እስከማቀው ድረስ አገር በቀል ናት። ከሌሎች ጋር የተሰፋ ነገር የላትም። ራሷን በራሷ የምታስተዳድር ናት። ኦኬ ሶ በዚህ በኩል እንደዚህ አጥብቆ መጽሐፍ ቅዱስ የሚያውቀውን የጸጋ ስጦታና አገልግሎትን በሚመለከት ሽንጣቸውን ገትረው የሚከራከሩ ሰዎች እዚህ ጋር ከሰዶማውያን ጋር ተሰልፈው ነው ምናየው። ኦኬ ይሄ አካሄድ በጣም ከባድ ነው። ግን ዋናው ምንጩ ምንድነው ካላችሁ ገንዘብ። ሰዎች በገንዘብ እየተሸጡ ያሉበት ዘመን ነው። ቤተክርስቲያን በገንዘብ እየተሸጠች ያለችበት ዘመን ነው። ይሄ ህዝቡ ይስማማሉ? አይስማማም። በእርግጠኝነት ምነግር ህዝቡ የመካነ ኢየሱስ ህዝብ አይስማማም። 100% ነው ምነግር 100% አይስማማም። ልጆቹን በትክክለኛው የኢትዮጵያዊ ጨዋነትና የመጽሐፍ ቅዱሳዊ ግብረ ገባዊ በሆነ መንገድ ማሳደግ ነው የሚፈልገው። ከላይ ያሉት ግን በጣም ብዙ የሚጫወቱት ጌም አለ።